ይቅርታ ጠይቃችሁ እስከዛሬ ያጠፋነው ነገር እንደ ጥፋት ይሁን ይቅርና እንባባልና ይቅርታ አድርጊልን። ከዛም በኋላ ባልሽን ትተንልሻል ከህይወቱ ወጥተናል ብላችሁ ይቅርታ ጠይቋት። ለእናንተም የሚበጀው ይሄ ነው። ምክንያቱም አብርሃም ከእንግዲህ በኋላ እናንተን የመስዋዕት ፍላጎቱ 0% እየሆነ ስለሆነ ሄርሜላ እንደታገተችው እኛም ከናንተ በኩል አንድ ሰው ወይ ሩታን ማገታቅቶን አይደለም። የአብርሃም የልጁ እናት ስለሆነች አክብረናት ዝም ብለናል። አሁን ደግሞ በልጁ እያመካኘች አብርሃምን ብዙ ነገር እያደረገችው ያለችበት ታይም ነው። ስለዚህ እናንተ የምትወዷት ሩታን ሌላ ነገር እንድትሆን ማትፈልጉ ከሆነ አርፋ እንድትቀመጥ አብርሃምን ጋር እንዳትደርስ አድርጓት። እኛ ዝም ስንል ሞኝ ሆነን አይደለም፣ ወይ ደግሞ ስናከብራችሁ ሞኝ ሆነን አይደለም። በቃ እኛ ሰው ማክበር ልምዳችን። ማክበር ምናልባት ፋችሁ ሳታረግ ዛርግዣለሁ ከአብርሃም ሳትጸንስ ጸንሻለሁ ብላ የትም ስትዘለ መጣ ከተደረ ሲጀመር ስለ ሄርሜላ አንድ ነገር ተረጋጋ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበልላችሁ። እንግዲህ ዛሬ ከጆ ወንድሜ ጋር መተናል ማለት ነው። ጆ ሰላም በላችሁ። ሰላም ውድና የተከበራችሁ የኛ ቤተሰቦች የኛ ፋሚሊዎች እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ደህና እንደሆናችሁ ተስፋ አደርጋለሁ። እንግዲህ ዛሬ ከጆ ወንድሜ ጋር የመጣ ነው። ለምንድን ነው አንዳንድ ነገሮች እየተፈጠሩና እየፈጠሩ ያሉ ሰዎች ስላሉ ለዛ ነው የመጣ ነው ማለት ነው። እንግዲህ እኛ ሳንደርስባቸው እነሱ እየደረሱብን ያለበት ታይም ነው ማለት ነው። እኛ ማንንም ሰው አንነካም ካልነኩን በስተቀር ማለት ነው። ግን ደግሞ መስመራችን አልፎ ከመጡ እኛ ዝም የምንልበት ምንም ነገር የለም። እንግዲህ ብዙ ነገር እየፈጠሩ ነው ሩታ፣ ኤፍሬም እና ደግሞ አንዳንድ መሰል የሆኑ የማይረቡ ሰዎች ብዙ ነገር እየፈጠሩ ያሉበት ታይም ነው ማለት ነው። እና እኛ ዝም እያልናቸው ነው። ያው እኛ የፍቅር ጀማዎች በፍቅር ምን መለስ ሰዎች ነው። ግን ደግሞ በፍቅር የማይመለስ ሰው ደግሞ በሚመጣበት መንገድ እንመልሰዋለን ማለት ነው። ብዙ ጊዜ ታግሰን ማንም እየሰማን አይደለም። እንግዲህ አሁን ለአንድ ነገር ነው የመጣ ነው። ምንድነው እሱም እስካሁን አብርሃምን አክብረን ነበር እስካሁን ዝም እያልን የነበረው። ምክንያቱም ሩታንም አክብረናት ነበረ። ምክንያቱም የአብርሽ የመጀመሪያው ሚስቱና የልጁ እናት ስለሆነች ብቻ። አሁን ግን ብዙ ነገር አልፈውብን መስመር አልፈው ብዙ ነገር እያደረጉ ነው፣ እያስመሰሉ ነው። አብርሽን በልጅ ተጠቅመው ብዙ ነገር እያደረጉበት ያለበት ታይም ነው እና ዛሬ የመጣንበት ዋነኛው ነገር ምንድነው? እኛም በቃ የዋህነታችንና ትዕግስተኛነታችን አበቃ እስካ። ምክንያቱም ማንም እባብ ስለሆነ እኛም እባብ መሆን አቅቶን አይደለም፣ ግን ደግሞ የኛ ባህሪ አይደለም። ማንም ሲያስመስል እኛም ማስመሰል ከብዶን አይደለም። እነሱ ባደረጉን ቁጥር እኛም ማድረግ አቅቶን ምናምን አይደለም። ስለዚህ ዛሬ የመጣ ነው ምንድነው? ሄርሜላ ላይ ብዙ ነገር እያደረጉ ነው። ሄርሜላ ላይ አልፈው እኛ ላይም ብዙ ነገር እያደረጉ ነው። ምን አድርገው? በልጅ አመካኝተው ማለት ነው። ስለዚህ እኛም አውቀንባቸዋል። ስለዚህ ምንድነው ሴራቸውን በሙሉ ነገር አውቀናል። በልጅ አመካኝተው ምናምን በይቅርታ ልብ ምናምን አብርሽን ለመሳብ እየሞከሩ ነው። አብርሽ ደግሞ በእንደዚህ አይነት የሚፎገር ሰው አይደለም። ብዙ ነገር እያደረገች ነው ሩታም እና አንድ እንትኖቿም የነሱ ብዙ ነገር እያደረጉ ይገኛሉ። አብርሽንም ታግሻለሁ እስካሁን ጸባኝ ምን እንደዚህ አይነት ሰው አትሁን ብዬ እኔም ደግሞ ብዙ ሰው እየፈረደብኝ ነው። አቤል የዋህነታችሁ እስከ መቼ ነው? እናንተ አትነቁም እንዴ ምናምን እያላችሁ ነው ያላችሁ። ሳንነቃ ቀርተን አይደለም፣ ከሰው አክብሮት የተነሳ ነው። እኛ ተነስተን ሆይ ሰው ሲል ሆይ ማለት አቅቶን አይደለም። እና የዋህነታችን ስለሚበቃ ዛሬ ለምንድን ነው የመጣ ነው? እነሱም ክፉ ነገር እንደሚያስቡ እኛም ክፉ ነገር ልናስብ ነው። ሩታም ሆነ ኤፍሬምም ሆነ ዳኒም ሆነ ሁላችሁም እናንተ ተንኮል ስታስቡ እኛም ተንኮል ማሰብ አቅቶን አይደለም። ስለዚህ እኛ ተንኮል በተንኮል ልንመልስ ነው የመጣ ነው። እናንተ የምትከራከሩላት ሩታ የምትፈልጓት ከሆነ አርፋ እንድትቀመጥ አድርጉ። በልጅ አመካኝታ ብዙ ነገር እያደረገች ያለበት ታይም ነው። ስለዚህ አርፋ እንድትቀመጥ ከፈለጋችሁ አርፋ እንድትቀመጥ አድርጉ። የምትፈልጓት ከሆነ ማትፈልጓት ከሆነ ግን የሚፈጠርባት በዚህ ሰሞን ታያላችሁ። እስካሁን ዝም ብለን ታግሰናል። የአብርሃም ሚስትና የመጀመሪያ ሚስት ስለነበረችና የልጁ እናት ስለሆነች አክብረናችሁ ዝም ብለናል። ስለዚህ ማትፈልጓት ከሆነ ተውት። ለኛ የምናደርገውን ነገር እናውቃለን። ሄርሜላ ታገታለች ተብሏል። እሱ ነገር እስክናጣራ ድረስ እኛም ሩታ ማገት አቅቶን አይደለም። ይሄ ደግሞ እኛ ደግሞ ፎክረን የምናደርገው ነገር አይደለም። በግልጽ የምናሳያችሁ ይሆናል። አግተናት እንድትጠፋ ነው የምናረጋት። እኔ ስለምወዳትና ስለማከብራት ነበር እስካሁን እየታገስኩ የነበረው።
የምሬ ነው። ከሷ ጋር ብዙ ነገር አሳልፌያለሁ፣ ብዙ ነገር ተባብለናል። ከኤፍሬምም ጋር እንደዛው። አሁን ግን ይበቃል። በቃ ይሄ ቃል ይኸውላችሁ፣ እኛ የምናወራው ነገር አንድም ጠብ ብሎ አያውቅም። ዛሬ ከነዛ ሰፈር አንድ ልጅ ጠርተናል። ሌሎቹን ስንጠራቸው አልሰማም፣ ፈርተውን አልመጣም ብለዋል። ያው መጥቷል፣ እንደው እየመጣ ነው። ከዛ ሰፈር አንድ ሰው ጠርተናል። እሱም ሄዶ ይሄንን ወሬ እንዲያቀብላት ነው። ምናልባት ይሄንን ቪዲዮ የማታዩ ከሆነ ብለን ነው የጠራ ነው። ስለዚህ የምናደርገው ነገር እናሳያቸዋለን። እስካሁን ሞኝነትና ጅልነት ይበቃል። ካሌብ እንዴት ነህ? አቤል አጆ እንዴት ነች? አለን እንዴት ነው? አለን አለን። ያለ ቁመት ተራራ ላይ ወጣ። ሁለት ጎረምሶች ያለ ቁመት ወደዚህ ወረድ በልስ አልወድም እንትን አልክ። በቁመት አፍራ ነው ነው ደብሮኝ አይደለም። ለማንኛውም እሺ፣ ዛሬ የፈለግነው ምክንያት ካንተ ጋር ምንም ነገር የለንም። ያው እዛ ሰፈር ወሬ አመላላሽ ስለሆንክ ለዛ ነው የጠራነው። እኔ አሁን እዚች ጋር ከናንተ ጋር ጊዜ ማባከንበት ከናንተ ጋር አፈላፍ መካፈት እውነት ለመናገር ደብሮኛል። ምክንያቱም እንደ ሕፃን ልጅ በየቀኑ እየተገናኙ መጨቃጨቅ፣ ያ መከፋፈት የሕፃን ልጅ ስራና የስራ ፈት ስራ ሰው ስለሆነ እኔ በዚህ መልኩ እናንተን እውነት ለመናገር አክብሬያችሁ ስመጣ ተለውጣችኋል፣ ተቀይራችኋል፣ መልካም አስተሳሰብ አላችሁ ብዬ ነው። ሌላ ነገር ስለዚህ ሁልጊዜ ለተጠየቀው ነገር ብቻ መልስ። እሺ፣ ሁልጊዜ ተጨቃጫቂና የሆነ ሰጣ ጋር በመግባት ይደብራል። እንደ ሕፃን ልጅ እየሰማኝ እንደ ትልቅ ሰው አስቡ። አይ እናንተ ልህ ነው የሚገዛችሁ። እሺ ጆ አንተ ካሌብ የምትባል ልጅ በየጊዜው በመጀመሪያ ካሌብ የምትባል ልጅ አትበል። አቤት ስነ ስርዓት ይኖር። ተጎተና ተሰብረ መሄድ ማትፈልግ ከሆነ ከአሁን በኋላ እጅ ይረፍ። እኔ ልጅ አለኝ ማድረግ ከፈለኩኝ ምንም ነገር ማለት ይችላል። ልብን አውልቀዋለሁ። ቦፈር አይደለም ቦፈሩ ሰው አይፈሩ። እውነት ነው ለካ ምንም አታመጣም። ይኸውልህ ከአንድ ብርቱ ሁለት ብርቱ ይሻላል የሚባለው ነገር አታሳም። እኔ ብቻዬን መበቃለሁ፣ እሱም ብቻውን ይበቃል። ኦኬ ፈርታችሁ ነው ለሁለት እዚህ ጋር ያጠራችሁኝ። ልናማክርና ልናናገር ወሬ አመላላሽ ስለሆን ከዛ ሄደ ወሬ ልታመላልስ ታክሲ አይደለ ታክሲ ጆ ማን እንደሚመስለኝ በታክሲ ነው የመጣው። ላሳይ መኪና ይሄ ድሮ ህፃናት ቢጮቱበት መኪና ነው እንዴ? ለአንተ ነው እንደዛ። አንተ ለነገር ጭንቅላት ሄዶ በጭንቅላት ነው መሰለኝ የምትሄደው። መኪና ነው እሱ ይዘህ አይተ ነበር የምታውቀው አይመስለኝም። ለማንኛውም እሺ፣ ለምን ነበር ወንድማችን ግዴታ ሰው በመኪና ብቻ ይኖራል ማለት አይደለም። ካሊፍ አይ ደረቱን ነፍቶ መኪና ምናምን አለኝ። ምን ነው እሺ፣ ለማንኛውም ማለት ልቤን በምን ላሳየህ እኔ እሺ በፈለከው ነገር ላሳይ። ከፈለኩ የሁለታችሁም ልብ እንደ ቡጭ ቀረግ ያወጣውና ለውሻ ሰጣለሁ። የእንድ ፊልም አይተህ ነው የመጣው? ምን ነበር? አይ አሁን ይኸውልህ በቁም ነገር ነው፣ ሲሪየስ ቀልድ አይደለም። ይኸውልህ ማን እንደምትመስለኝ ታውቃለህ? ታይሰን ፉሪ። አረ ባልታዛር 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 ነው የምትመስለኝ። ለማንኛውም ባለጌ ሰው ከብልግና ነገሮች ስለማይ ችግር የለም። ማራዳልች መላጣነትህም በቃ ይሁን አስተሳሰብህም እዛ ሰፈር የምታረጉትም ባልታዛር ነው የምትመስለው። ኦኬ ባልታዛር እና እንጨርሳለና አይዳል ባልታዛር ራሱ ለማንኛውም ጊዜ የለኝም ብራዘር፣ ስራ አለብኝ። ኧረ ተው ስራ ትችል ወሬ ማቀጣጠር ነው ስራ። ማጋለጥ ዛሬ መጣ ነው ዛሬ ማጋለጥ ነው። እኔ እንዳንተ ወሬ እንደዚህ ማመላለስ አልችልም። ማራዳ ወሬን ተመላለስ አይደለም። እኛ የስራ ሰው ነን፣ እንዳንተ ስራ ፈታ አይደለም። አይ እንፈልግኝ አቤል፣ አሁን ቁም ነገር ካላችሁ እውነት ለመናገር እስካሁን ቀልደናል፣ አውርተናል አይደል? ለምንድን ነው የተገናኘነው? እሺ ለማንኛውም ቁም ነገር ካልክ እንደዚህ እኛ ጋር ስትመጡ ነው ቁም ነገር የሚያምራችሁ። ሌሎቻችሁ ወሬ ቱሪናፋ ብቻ ናችሁ። ገብቷል? እሺ ዛሬ የመጣንበት ዋነኛ ነገር ምን እንደሆነ ታውቃለህ ካሌብ? እዛ ሰፈር ከነዛ ሰፈሮች ስለሆንክ ወይ ደግሞ እዛ ሰፈር አትበል። በቃ ዝም በስነ ስርዓት ጠርተህ የምታወራው ከሆነ እዛ ሰፈር በቃ እኔ እዛ ሰፈር ቅራላ ሊቀጥቅጣችሁ ሁለታችሁ ነው። ቀልድ አይደለም እዚህ ጋር የለም። አንተ ስትቀልድ ማያምርብህ አይደለም። ወሬያችሁ አስተካክሉ። ይሁን ይመንደሩ ያታውሩ። እግዚአብሔርን ስነ ስርዓት ምኖራችሁ ከሆነ ስነ ስርዓት ይኖራችሁ። እዚህ ጋር መካወሩ የሚባል ነገር አለ። ገባችሁ? ኖርማል ስንቃላለ ምናልባት የሆነ እንትን ይፈጠራል ብዬ ነው። አሁን በስነ ስርዓት ለማንኛውም ምን እንደሆነ ታውቃለህ? ምናልባት አንዳንድ ሰዎችን ልታናገርልህ ስለምንፈልግ ነው። ትልቅ ችግር ከመፈጠሩ በፊት ካሌብ ቁም ነገር እናውራ ከተባለ ሄርሜላ አንዳንድ ሰዎች እንዳገቷት ምናምን በእናንተ በኩል ያለ ሰው ሄርሜላ እንዳገታት ሰምተናል። ሄርሜላ መናገር ቆይ ስማኝ፣
ታወራለህ። የተሰማህ እንደ ትልቅ ታወራለህ። በስተቀር እየጨረስክ እንድረዳህን ይጠየቁ እንድረዳ በኋላ ታናገረኛለህ። በእናንተ በኩል ወይ በሩታ በኤፍሬም እና ደግሞ በዳኒ በኩል ሄርሜላን እንዳገታት ብዙ ሰው እየነገረን ነው። ግን ደግሞ እሱን ነገር ከሄርሜላ ማጣራት እንፈልጋለን። እሱን እስክናጣራ ችግር የለም። ግን አሁን ቀጥ እንድትሰማኝ ነው። ሄርሜላ እንደታገተችው እኛም ከናንተ በኩል አንድ ሰው ወይ ሩታን ማገታቅቶን አይደለም። የአብርሃም የልጁ እናት ስለሆነች አክብረናት ዝም ብለናል። አሁን ደግሞ በልጁ እያመካኘች አብርሃምን ብዙ ነገር እያደረገችው ያለችበት ታይም ነው። ስለዚህ እናንተ የምትወዷት ሩታን ሌላ ነገር እንድትሆን ማትፈልጉ ከሆነ አርፋ እንድትቀመጥ አብርሃምን ጋር እንዳትደርስ አድርጓት። እኛ ዝም ስንል ሞኝ ሆነን አይደለም፣ ወይ ደግሞ ስናከብራችሁ ሞኝ ሆነን አይደለም። በቃ እኛ ሰው ማክበር ልምዳችን ስለሆነ ነው። ካሌብ እንድትነግራት እንፈልጋለን። ሄደ ለሩታ እንድትጠነቀቅና ለእናንተ በኩል ላለ ሰው እንድትጠነቀቅ እንድትነግራት ነው ዛሬ ጠራን። ሌላ ችግር ከመፈጠሩ በፊት ስማኝ፣ እኔ 1000 ዓመት አላወራም። የምሬህ ነው። ሞኝ ሆነን አይደለም እስካሁን የምታረጉብን ነገር ዝም የምንለው። ይኸውልህ የእውነት ሄርሜላ በእናንተ እጅ እና በሩታ በኤፍሬም እጅ ታግታ ከሆነ ሄርሜላ ዋሽታን ከሆነ ወይ ደግሞ ሌላ ችግር እንዲፈጠር ፈርታ ከሆነ የደበቀችን የምሬን ነው እናንተ ላይ ወይ ደግሞ ሩታ ላይ ወይ ኤፍሬም ላይ ሌላ ችግር ነው የሚፈጠረው። ስለምንተዋወቅና ስለምንግባባ እናንተ እንደፈለጋችሁ ወይ ደግሞ እኛ መጥፎ መልስ አንመልስም ብለን እንደፈለጋችሁ እንድትሆኑብን አንፈቅድም። በቃ ሰምተኛል አይደል? በመጀመሪያ ደረጃ እቺ ሄርሜላ ነች ማለት ነው። እቺ ምናምን እንዳት አረ ዝም በል በእናትህ ተህ በስተክል አውራ እንደፈለኩ አወራለሁ። እንማ ተመጣ ሩታ ልጅ አታውራ። እቺ ሄርሜላ ማነች ምትባል ልጅ ታግታለች። እናንተ ናችሁ ያገታችሁት እያላችሁ የምትከባጥሩት ነገር በመጀመሪያ አቁሙ። ምክንያቱም እሷ ምንም እንዳልታገተች የነበረች በቦታ ተናግራ እንደነበር ይሄ ሁላችሁም ሁሉ የሚያውቀው ጉዳይ ነው። ሲቀጥል ደግሞ እናንተ ማንም አይደላችሁ፣ ምንም አይደላችሁ። እኛን ማስፈራራት እንደዚህ እናደርጋለን እንደዚህ እንሆናለን የምትሉት ነገር በፍጹም እንደማታረጉ 100% እርግጠኛ ነው። ይሄ የመፍራት ያለ መፍራት ጉዳይ አይደለም። ገባ? በመጀመሪያ ደረጃ እናንተ ጋር ያለችው ሄርሜላ ማን እንደሆነች ምን እንደሆነች ከማን ጋር ስትሆን እንደነበር አረጋግጡ። ገባ? ሳታረጋግጡ ከመሬት ተነስታችሁ ሩታ ላይ እንደዚህ እናደርጋለን ልንገር አይደለም። ሩታ ላይ ልታግቷት እንዲህ ጫፏ ጋር እንደማደርሱ 100% እርግጠኛ ነው። ምክንያቱም እሷ ምን እንደምታረጋችሁ እንዴት እንደምታረጋችሁ ጠንቀቃችሁ ታውቃላችሁ። ገባ? ስለዚህ እንዴት እንደማደርገው አሳያለሁ። ምን መሰለህ አሁን እየሰማህ ነው። እሱ አድርገውና ምናምን ሰው ነው ሌላ ቦታ አትክተት። እሺ እየሰማኝ ነው። ይኸውልህ አታደርሱ ምናምን አትበል። ካንተ ነው መጀመሪያው። እንዲህ ጫፉ ጋር ካንተ ነው መጀመሪያው። እየነገርኩህ አይደል? እንደማመጣ ምን ሆናችሁ ነው? ካሌብ አወራህ አይደል? በተራ እድል ስጠን። ይኸውልህ ምናልባት እኮ መሀል እየገባችሁ ነው አይደል? እናንተ የምትታወቁት በማውራት ነው፣ እኛ ደግሞ በመተግበር ነው። ስለዚህ አሁን አንተ የምትለው ነገር ሩታ ላይ እንደዚህ አታረጉም፣ ኤፍሬም ላይ እንደዚህ አታረጉም የምትሉት ነገር ምናልባት አድርገን ስናያቸው የተግባር ሰዎች ነው አድርገን እናሳያቸዋለን። ግን የእውነት ሄርሜላ በሩታና በኤፍሬም እጅ ታግታ ከሆነ እውነት ማታቁን ሰው ነው የምንሆነው። አንተ ከሄርሜላ በላይ ታውቃለህ። ከሄርሜላ በላይ ሄርሜላ የጠፋችሁ ምናልባት ሳታረግ ዛርግዣለሁ ከአብርሃም ሳትጸንስ ጸንሻለሁ ብላ የትም ስትዘል መታ ከተደረገ ሲጀመር ስለ ሄርሜላ አንድ ተረጋጋ። ስለ ሄርሜላ ይኸውልህ ስለማታውቀው ሰው አንድ ነገር እንዳታወራ። ሄርሜላም ትሁን ማንም ትሁን ምንም አታመጣም። እኔ ደግሞ ሩታ ስትታገል እንሳያለሁ። ስትወፍር ምን እሺ ነው አንተ በጣም እንትን ማታረግ መሰለህ አንተ ፀጉር ሲገባ ነው ያደክ መስሎኝ ወይ የበሰልክ መስሎኝ ነበር። ለማንኛውም ተረጋጉ። ጆም ተረጋጋ፣ ካሌብም ተረጋጋ። ትክክለኛው ነገር ልንወራ ተግባብ ለአውርተን ለየግባባን ይጠራው። ሄርሜላ የትም ዞራ የትም ተይውል ስለሰው መጥፎ ነገር እንዳታወራ። ስለሰው መጥፎ ነገር ሩታ ላይ አንተ ሙስም አንድ ነገር ይደርስባትና እኔ ማደርገው አሳይሃለሁ። እኔ ደግሞ አሳይሃለሁ። ይኸውልህ ህፃን ይኸውልህ የነ ድሮ ቲቪ ቦርጭ ዘርግተህ እኔ እበልጥሃለሁ በቦርጭ። አንተ ግን አያስብም። ይሄ ጭንቅላት እድሜ ሄደ መስሎኝ ነበር። ባንተ ጭንቅላት ዱዳ እንደማመጥ ሰው ምን ሆናችሁ ነው እንደዚህ እንደዚህ ልንጨቃጨቃ ለሚወጣው? እሺ እንስማማ። ህፃን ነው ገባ? አንዳንዴ ንግግሩ ራሱ ያስጠላል ንግግሩ። ስለዚህ ንግግሩ ካልተማረ ሰው ትልቅ ሰው ብትሆን ማለት ነው ሰው ልጅ አክብረ ሄርሜላ የምትባል ልጅ እንደዚህ ምናምን ሳይሆን ሄርሚ እንደዚህ ነው። እኔ ሩታ ብዬ ነው አይደል እንትን ያወራው። አንተ ግን ማለት ነው የትም ዘላ ምናምን የሰው ስም እያጠፋው ነው። አሁን አንተ የሩታ ስም እያጠፋው ነው። ምክንያቱም እያጠፋው አይደለም። እሺ አንተ ምን አጥፍተሃል? እሺ ሰማኛ እኔም ላውራና ታወራለህ። ሄርሜላ ሳትታገት ታግታለች ብላችሁ ያላጠፋ ሰው ዳኒና
ኤፍሬምን አሳሰራችሁ፣ እሺ ብለን ዝም አለን። ምክንያቱም ወንድሙ ላይ እንደዚህ ከጨከነኛ ምን ማድረግ አንችልም ብለን ስላሰበን ማለት ነው። ከዛም ደግሞ አልፎ ተርፎ አሁን ላይ ሌላ ሐሳብ ወይም ሌላ ሩታ የምትወነጅሉበት ሐሳብ ሲጠፋችሁ ሰማኝ፣ እንደፈለኩ ወራል ማንም ምንም አይመጣም። ሩታ የምትወነጅሉበት ሌላ ሐሳብ ሲጠፋችሁ እንደገና ያለፈውን ታሪክ አንስታችሁ ሄርሜላ እነ ሩታ ካሳገታቸው ምንም እናገታታለን። እናንተ ሩታ ላይ እንኳን ልትደርሱ በምንም ደረጃ እሷ ጋር ምንም ልታረጓችሁ ምንም ስላላደረገች ምንም ደግሞ በዚህ ልክ ወርዳ ሄርሜላ ልታሳግት ምንም የምትችልበት እንት ስለሌላት አታረገው። ሶ በዚህ ልክ እናንተ ደግሞ እንትናት በሉ አወራ ካኔ ላውራው አንተ ይኸውልህ እንዳለ ጀማጩ ማለት ነው አስመሳይ ነው። በይቅርታ ልብ ሰውን እየፎገራችሁ አብርሃም የዋህ ልቡ እየተጫወታችሁበት እንዲህ እያላችሁ እስቲ እኛ ላይ አርጉት የዋህ ስለሆነ መሰለኝ ይቅርታ ብዬ ፈረንጁ እንደዛ ያደረገው። እሺ ለማንኛውም ካሌብ ምናልባት እስካሁን አውርታችሁ የእናንተ ጀማ አውርታችሁ ምንም የተገበራችሁት ነገር የለም። የምሬን ነው የምልህ። አንድ ተግብር ያለው የምትለው ነገር ካለ እስኪ መታሳየኝ። እኛ ግን ከመተግበር ወደኋላ አላልንም። ቀለበት አያስርላትም ካንቺ ጋር አይሆንም ምናምን ብላችሁ ይኸው ቀለበት አሰረ፣ አንድ ላይ ሆኑ፣ ይኸው ልጅም ተፈጠረ፣ ብዙ ነገር ተፈጠረ። ካሌብ ይኸው ብዙ ነገር እኛ የተግባር ሰዎች ነን የምንልህ ለዛ ነው ተግብረን ስለምናሳይ። አንተ ግን ምንም ነገር አርገ ወይ ደግሞ እናንተ ምንም አርጋችሁ አታውቁም። ምንም እናርግ እሱ ሌላ ጉዳይ። ነገር ግን አንተ ነገር እንደምትከራከሩላት ሄርሜላ ለአብርሃም እንደማትሆኖ አብርሃም ራሱ ጠንቅቆ አውቆ በዚህ ቅርብ ጊዜ ጠብቁ። አብርሃም ከሩታ ጋር ታርቆ ትዳር ካልጀመረ አብረው ካልታረቁ ላይፋቸው አንድ ላይ ካልቀጠሉ ካሌ ምን አለበለኝ በእርግጠኝነት ማለት ነው አንተ ስህተት እንደሆን አንተ የሚያወራው ስህተት እንደሆነ ተረድቶ ከሩታ ጋር ካልቀጠለ ካሌ ምን አለኝ በሉ። ለምን ሩታ ሁልጊዜ ትክክል ስራ ስለምሰራ ትክክል ስለሆነች የምታረገው ነገር መልካም ስለሆነ በእርግጠኝነት አብርሃም ከሩታ ጋር ይሆናል። ሄርሜላን ቼክ ያደርጋል። ምን ልታረግ? ምክንያቱም መልካም ልብ የልጁ እናት ስለሆነች። እሺ እንደዛ ያስመስለኝ የሚሆነው ነገር የለም። ካሌባ ራሱ ፈቅዶ አይደለም እሷ ጎተታ ራሱ ፈቅዶ ሄዶ አሁን ከሩታ ከመጎተት ምንም አይተናነስም እያረጋች በግድ እየለመነች። እሺ ይኸውልህ ስማኝ ካሌብ ስማኝ፣ እስካሁን እያደረገች ያለችው በግድና እያየነው ነገር ነው። ለምን ማመን አቃታችሁ? እስካሁን እያደረገች ያለችው ነገር እንዳለ እሺ አሁን እናንተ የጠራችሁ ልታስፈራሩኝ ማትተው ከሆነ እናገታታለን ልትሉ ነው። እናንተ መሆናችሁ አብርሃምም ይሄ ነገር እንድታረጉ ስለማይፈቅድላችሁ ሩታንም አታግቷትም። ሲቀጥል ደግሞ ሄርሜላና አብርሃም በተአምር አንድ ላይ አይቀጡም። አንድ ላይ ናቸው እኮ ታለጠበቀኝ አሁን አንድ ላይ ናቸው። ታለጠበቀኝ ለማንኛውም ይኸውልህ አንተ ላይ ይሁን የማይገባው ሰው ላይ ይሁን የለም ድንጋይ ላይ ውሃ እንደማፍሰስ ነው። ስለዚህ አውርተን ምንም ያልገባው እንደዚህ አይተ የምትረዳው ነገር ነው። እስካሁን ድርቃል ገብቷል። ኤፍሬምም ራሱ ብዙ ነገር እያደረገ ያለበት ታይም ነው። ከሩታ ጋር አብርሃምና ሩታን ለማስታረቅ ብዙ ነገር እያደረገበት ያለበት እኛ የምንፈልገው እሱ ነበር። አዎ እሺ። ለማንኛውም ሄደ ከደስታም ጋር ታለቀልቃለህ። እዚህ መተህ አንድ ላይ እንዲኖሩ ትፈልጋለህ። ብዙ ነገር ምንድነው ሐሳብህ? ለምን ታስመስላለህ? አንዴ ከደስታ ጋር እንዲሆኑ ትፈልጋለህ። በመጀመሪያ ደረጃ ማለት ነው እዚህ ጋር ማለቅለቅ የሚባለው ደረጃ ከናንተ እዚህ ጋር የሚበልጥ ሰው የለም። ለምን እኛ እናንተ ከሄርሜላ ውጪ እንዲሆን ትፈልጋለህ? እኔ ዝም ብያለሁ። እኔ ሳወራ እናንተ የመስዋዕት ግዴታ አለባችሁ። በመጀመሪያ ደረጃ እንደ ትልቅ ሰው መነጋገር አለበት። ስለዚህ የምትሰሙ የምታዳምጡ ከሆነ እንደ ትልቅ ሰው እንደተማረ ሰው የምንግባባ ከሆነ አሁንም ምናልባት ማድረግ ካለባችሁ ስለ ሄርሜላ ሌላ ነገር ማውራት ሳይሆን ሄዳችሁ ሩታን ይቅርታ ጠይቃችሁ እስከዛሬ ያጠፋነው ነገር እንደ ጥፋት ይሁን ይቅርና እንባባልና ይቅርታ አድርጊልን፣ ከዛም በኋላ ባልሽን ትተንልሻል ከህይወቱ ወጥተናል ብላችሁ ይቅርታ ጠይቋት። ለእናንተም የሚበጀው ይሄ ነው። ምክንያቱም አብርሃም ከእንግዲህ በኋላ እናንተን የመስዋዕት ፍላጎቱ 0% እየሆነ ስለሆነ ቼክ ስለማያረጋችሁ ሩታን ይቅርታ ጠይቋችሁ ነው እና ከገባችሁ ይጓችሁ ካልገባችሁ ግን እዚህ አታለቅልቁ። እሺ ለብዙ አትዳሯት። እሺ ለማንኛውም አንዴ ከደስታ ጋር ይሆናሉ፣ አንዴ ከዳኒ ጋር፣ አንዴ ከአብርሃም ጋር። እኔ ግራ ገባኝ እኮ እነዚህ ለሶስት ነው የሚድሯል። እሺ ለማንኛውም እነሱ የሚያስቡት ብዙ ነገር ስለሆነ ምንም ማድረግ አይቻልም። አንዴ ከደስታ ጋር እንድትሆን ይፈልጋሉ፣ አንዴ ከማጋ። እኛ እንደዛ አይነት አይደለም። እስካሁን ወጥ አቋም ከሩታ ጋር እንዲሆን ፈልገን ነበር። ሩታ የማይሆን ሰው ስትሆን ከሄርሜላ ጋር ሆነ። በቃ ከሄርሜላ ጋር እንዲሆን ፈልግ፣ ከሚያፈቅረው ከሚያከብረው ሰው ጋር። ስለዚህ እነዚህ የማይገባቸው ናቸው። ስለዚህ ግን ከዚህ በኋላ እኛ ጋር ሞኝነትና የዋህነት ስለሚያበቃ ከዚህ በኋላ ይበቃል ማለት ነው። እኛ ከዚህ በኋላ የዋህ አንሆንም፣ ሞኝም አንሆንም። እነሱ በሚያደርጉብን ልክ እኛም እናደርጋለን። ስለዚህ በጣም እንወዳቸዋለን። ቻው።